ተሙን ለመግደል በጣም ብዙ ርቀቶችን እያደረጉ ነው ያሉት፣ ብዙ ርቀቶችን እየሄዱ ነው ያሉት እና እነዛን ነገሮች እኛም እንግዲህ ከስር በስር እየተከታተልን እያከሸፍንባቸው ነው ያለነው። ፈጣሪ ይመስገን ዛሬ ላይ ተርፎልናል። ከዛ ነገር ውስጥ እንግዲህ ወጥቷል ማለት ነው። እግሩ መቆረጥ አለበት ወይስ ባለበት መቀጠል አለበት የሚባለውን እንግዲህ ለመወሰን ትንሽ ዶክተሮች የተቸገሩበት ሁኔታ ነው ያለው። ተሙንም ወደኛ ቦታ ላይ ልናመጣው ተገደናል ማለት ነው። ምክንያቱም ተሙ መምጣት አለበት፣ በቃ ከዛ ከሆስፒታል መውጣት እንዳለበት ነው የተረዳነው። ስለዚህ ተሙን ከመግደላቸው ተሙን ከኛ ከማሳጣታቸው በፊት ወደኛ ወደ ራሳችን ማቆያ አምጥተነዋል ማለት ነው። ሰላም ሰላም ውድ የቻናላችን ተከታታዮች እንዴት ናችሁ? እኔ ዮኒ ነኝ። ያው ሰሞኑን እንግዲህ ብዙ የደከምንባቸው ብዙ የለፋንባቸው ጉዳዮች ፍሬ አፍርተው እንግዲህ ለዛሬ ቀን ደርሰናል ማለት ነው። እነሆ ዛሬ ደስ የሚል ቀን ነው ለሁላችንም። አንዳንድ ጥሩ ነገሮችን አግኝተናል፣ አንዳንድ መረጃዎችንም ፍንጮችንም አግኝተናል እና ዛሬ ከሌላው ጊዜ የተሻለ ደስ የሚል ቀን ነው። በጣም ጥሩ የሚባል ቀን ነው እንግዲህ ያለ ነው ብዬ ነው የማስበው። ለዛም እንግዲህ አንዳንድ ገለጻዎችን ለማድረግ አንዳንድ ደስ የሚሉ ነገሮችን እንግዲህ ለእናንተ ለማድረስ ወደዚህ ተገኝቻለሁ ማለት ነው። እንግዲህ ትናንትና በገመና ሾው ላይም እንግዲህ እንደተከታተላችሁት ተሙን የግድያ ሙከራ እንደተደረገበት ታውቃላችሁ እና እሱንም ምርመራ እንግዲህ ጨርሻለሁ። ያው ሙሉ ቪዲዮ እናንተ ጋር ስላልደረሰ እንጂ ሙሉ ቪዲዮ ለእናንተ ይደርሳል። ግን አንዳንድ ነገሮች አሉ። እንዴት የግድያ ሙከራ ተሙን በምን ያክል ርቀት እየፈለጉት እንደሆነ እንግዲህ መመልከት ትችላላችሁ እና ተሙን ማለት ከነሱ ለማሸሽ በጣም ብዙ ርቀት እየሄድን ነው። በጣም ብዙ ነገሮችን እያደረግን ያለ ነው። ነገር ግን ያው እነሱም ይከታተሉናል። እኛም እንግዲህ ተሙን ማሸሻችንን ተሙን መደበቃችንን ማቆም አንችልም። ለዛም እንግዲህ ያው የተለያዩ ስልቶችን እየጠቀሙ ነው እነሱ፣ እኛም የተለያዩ ነገሮችን እየተጠቀምን ነው እና እንግዲህ እቺ ነርስ ተሙን ለመመረዝ ያው የሄዱበትን ርቀት አይታችኋል። እንግዲህ የገዛ እህቷን አግተውባት እንግዲህ ያው ሙሉ ቪዲዮ እናንተ ጋር ስላልደረሰ አንዳንድ ማብራሪያዎችን ለእናንተ ላልሰጣችሁ ይችላሉ እና ያው ከዛው ከቻናሉ ላይ እንድትከታተሉት ስለመፈልግ ነው ማለት ነው። ግን እቺ ግለሰብ ማለት ብቻ አላውቅም፣ ከበቡሽ ቤት በኩል ቤት አግኝታት እንዴት አድርጋ ርቀታቸው የመሄጃቸው ርቀት ነው የሚያስገርመኝ ሁልጊዜም ማለት ነው። ያው እኛም አንታክትም ተሙን እናሸሻለን። ያው ዛሬ እንግዲህ ትርታ ሚዲያ ላይ የሚለቀቅ የተሙ እንግዲህ ከተሙም ጋር አንዳንድ ንግግሮችን ያደረግንበት ቪዲዮ አለ። ስለዚህ ዛሬ ትርታ ሚዲያ ላይ ከተሙ ጋር ያደረግናቸውን ቆይታዎች ታያላችሁ እና በዛ እንግዲህ ባደረግነው ቆይታ ላይ ተሙንም ወደኛ ቦታ ላይ ልናመጣው ተገደናል ማለት ነው። ምክንያቱም ተሙ መምጣት አለበት፣ በቃ ከዛ ከሆስፒታል መውጣት እንዳለበት ነው የተረዳነው። ስለዚህ ተሙን ከመግደላቸው ተሙን ከኛ ከማሳጣታቸው በፊት ወደኛ ወደ ራሳችን ማቆያ አምጥተነዋል ማለት ነው። ስለዚህ እኛው ራሳችን ጋር አድርገን ምክንያቱም እዚህ ለክትትልም ለምንም ይመቻል። ምክንያቱም ወደኛ ማቆያ ስናመጣው ለክትትልም ለምንም ይመቸናል። የሚገቡት ሰዎች እነማን ናቸው? የሚወጡ ሰዎች እነማን ናቸው? ማንስ ለሱ ምን ይሰጠዋል የሚለውን በቅርብ ሆነን መከታተል ስለምንችል ያው ሆስፒታል ውስጥ ሲሆን ትንሽ አዳጋች ነገር አለው። ያው ማን ምን ይዞ መጣ ማን እንትን አለ የሚለውን ምክንያቱም በጣም ብዙ ሰው የሚገባው የሚወጣው እና ለመከታተል በጣም እንትን እያልን ነበር። ግን ነገር ግን እንደዛም ሆኖ አይታችኋል የተፈጠረውን ነገር እና አሁንም እነዛ ነገሮች እንዳይፈጠሩ ከዚህ በኋላ ያለውን እንግዲህ ከዶክተሮቹም ጋር እንዲሁም ከአንዳንድ ከኛው ባለሙያዎች ጋር ተነጋግረን ወደኛው ማቆያ ይዘነው መተናል ማለት ነው። ለዛም እንግዲህ እዚሁ ሆኖ የሚከታተሉትን የተለያዩ ነርሶችን የተለያዩ ዶክተሮችን አናግረናል። ያው በእርግጥ አሁንም በእነሱ በኩል ጥቃት ላይደርስበት ነው ለማለት አንችልም። ምክንያቱም ያው ሰው ልጅ የሆነ ሁሉም የራሱ ደካማ ጎን አለው እና ያንን ደካማ ጎን ሲነኩበት ማንም ሰው እንግዲህ ያው ወደማይፈልገው ነገር ውስጥ ሊገባ ይችላል። ስለዚህ እነዚህ ሰዎች አንድ ጥሩ ጎኑ ምንድነው? እኛ ጋር መሆናችን የተሻለና አድቫንቴጅ ያለው ነገር ነው። እኛ ጋር መሆኑ ተሙ እነሱም እኛ ጋር መሆናቸው ልክ ሲገቡ ምንድነው ይዘው የመጡት መድኃኒት ትክክለኛ መድኃኒት ነው ወይ? ምንስ ሰውነታቸው ላይ ሊያስገቡ የፈለጉት ነገር ካለ እንግዲህ
እኛው በደንብ ፈትሸን ያው ተነጋግረናል። እንግዲህ ከባለሙያዎቹም ጋር ምንም ቅር እንዳይላቸው እነዚህ ነገሮች የምናደርገው ለደህንነት ሲባል ስለሆነ እነዚህ ነገሮች እንደሚደረጉ በየቀኑ ሲመጡ በየቀኑም እነዚህ ነገሮች እንደሚደረጉ ነግረናቸው እነሱም ተስማምተው ነው እንግዲህ ወደዚህ ቦታ ላይ የመጡት ማለት ነው። እንግዲህ ምናልባት አሁንም ትንሽ ችግር ሊፈጥርብን የሚችለው የራሳችን የባልደረቦቻችን ጉዳይ ነው። ባልደረቦቻችን ላይ ክፍተቶች ከሌሉ እነዚህ ነገሮች ለመድፈን እንግዲህ እኔም ሳሚም ከተሙም ጋር ተነጋግረን እንግዲህ የወሰናቸው ነገሮች ናቸው ማለት ነው። ስለዚህ ምንም ችግሮች ይፈጠራሉ ብለን አናስብም። ምንም ነገሮች ይሆናሉ ብለን አናስብም እና እስቲ ለማንኛውም በጣም ብዙ ነገሮችን አስበናል። ብዙ ነገሮችን እየተነጋገርን ነው። ተሙም አሁን ወደኛ ጋር ስለመጣ እግር በእግር እየተከታተልን ከተሙም ጋር ቆይታዎችን እያደረግን እንዴት ይሻልሃል፣ ምን ብናደርግ ይሻላል የሚሉትን ነገሮች እየተነጋገርን እየወሰንን ያለ ነው ማለት ነው። ትንሽ ተሙ ያለበት ስቃይ ያው አሁን ይሻላል፣ ተመስገን፣ ያው ፈጣሪ ይመስገን። እነዚህ ነገሮች አሁን ላይ የተሻለ ውጤት እያሳዩ ነው እና እነዚህ ጥሩ ውጤት በማሳየታቸው ደግሞ ለእኛም ጥሩ ተስፋ ነው። ጥሩ ነገሮች አሉና በተለያየ በኩል እንግዲህ በተለያየ አንግል የተለያዩ ነገሮችን እያደረግን የተለያዩ ነገሮችን እየሞከረን ነው። ያው ሁሌም እንግዲህ የእናንተ አስተያየቶች እንግዲህ ለእኛ ድጋፋችን ነው፣ ለእኛ ትልቅ ቁም ነገሮቻችን ናቸው እና በእናንተ ማስተያየት እንዲሁም ደግሞ በባልደረቦቻችን እኛ አይደለንም ዋናው፣ ከጀርባ ያሉት በጣም ብዙ የለፉ ባልደረቦቻችን አሉ፣ ሚዲያ ላይ ያልታዩ፣ ሚዲያ ላይ ማሳየት የማንፈልጋቸው። ምክንያቱም እነሱ ሚዲያ ላይ ወጡ ማለት እንደኛ ተጋላጭ ነው የሚሆኑት ለመጠቃትም ለመጎዳትም እና አሁን ከጀርባ መሆናቸው እንግዲህ የእኛ ባልደረቦች ለወንጀልም አሁን ወንጀል ለመስራትም ሰዎች ሊጠቀሙባቸው ያው ካላዩቸው ብዙ ለማግኘት እነሱ ትንሽ ያስቸግራል እና እንዲሁም አሁን ላይ ደግሞ የጀመርነው ያው አሰራር አለ። እነዚህን ሰዎች ያው ሚዲያ ላይ ብናገረው ምንም ችግር አያመጣም ብዬ ስላሰብኩኝ ነው። ምክንያቱም አሁን ከኛ ጋር ቢሰሩትን ሰዎች ጭራሽ ከኛ ጋር ብዙም አናቀርባቸውም። ምክንያቱም ከኛ ጋር እንዳይታዩ ከኛ ጋር እንትን እንዳይሉ ብዙም አናቀርባቸውም፣ እኛ ጋር አይሆኑም እና በቦታቸው ወይም ደግሞ በቢሮ ላይ ሆነው የራሳቸው ቢሮ ከፍተንላቸው እዛ ቦታ ላይ ስራዎችን እየሰሩ በግላቸው መረጃዎችን ለኛ እያሰባሰቡልን ያሉ ሰዎች አሉ። ያው አሁን ላይ ስለነሱ መናገሬ ምንም የሚያመጣው ለውጥ ስለሌለ ነው እየተናገርኩት ያለሁት። ምክንያቱም እነዚህ ሰዎች እንዳይደረስባቸው፣ ምክንያቱም እነሱ ሲደረስባቸው ነው በገንዘብ በምንም በጥቅማ ጥቅም እየደለሏቸው ያሉት እና እንደዚህ አይነቶችን ማሰራር ጀምረናል። እንግዲህ ያው በተቻለ መጠን ስራችንን ሰፋ እያረቀቅን እኛም መሄድ መቻል አለብን ብዬ ነው የማስበው። ምክንያቱም በራሳችን ሰዎች በጣም ብዙ መበደሎች ደርሰውብናል፣ በጣም ብዙ ጥቃቶች ደርሰውብናል እና እነዚህን ነገሮች እንግዲህ ለመግታት እኛም የራሳችን አንዳንድ ቴክኒኮች ተጠቅመናል። እስቲ የተለያዩ ነገሮች አሉ ብዙ ሚዲያ ላይ ማላወጣቸው፣ ውስጣችንን ለማሻሻል ብዙ እየለፋን ነው፣ ብዙ እየጣርን ያለ ነው። የተሙን ጉዳይ እንግዲህ በተመለከተ ደግሞ ያው ስለተሙ ያሉት ነገሮች ስለተሙ የሚሰሙት ነገሮች ብዙ የተለያዩ ነገሮች ይባላል፣ ብዙ ነገሮች ይባላል። እስቲ እሱን ፈጣሪ ነው የሚያውቀው። እንግዲህ እግሩ መቆረጥ አለበት ወይስ ባለበት መቀጠል አለበት የሚባለውን እንግዲህ ለመወሰን ትንሽ ዶክተሮች የተቸገሩበት ሁኔታ ነው ያለው። እስቲ አሁን ላይ ትንሽ ለውጥም እያሳየ ያለበት ነገር አለ። አሁን ትንሽ ከተጠራረገ ምን ካለ በኋላ የመጥቆሩም ጉዳይ እንግዲህ ወደ መመለሱ አሁን ላይ ትንሽ ይሻላል መሰለኝ። እንግዲህ እኔ ሀሳቤም እንዲህ ስለመፈልግ አላውቅም፣ ብቻ አሁን ላይ የተሻለ ነገር አለው። ትንሽ የማገገም ነገር ያለ ይመስላል። እንግዲህ ዶክተሮቹም እንዳሉት ለውጦች አሉት፣ ጥሩ ነው ብለዋል። ግን ያው ወደ ላይ እንዳይመጣ ወደ ላይ ኢንፌክሽን እንዳይፈጠር እየተከታተሉት ነው ያሉት እና ምናልባት ወደ ላይ ችግር ይዞ የሚመጣ ከሆነ ምክንያቱም ከጉልበት ቦታችን ያለው እና ወደ ላይ ያለውን ምግቡን ለመበከል ደረጃ የሚደርስ ከሆነ በጊዜ መቆረጥና መወገድ አለበት ስላሉ እሱን እየተከታተሉ ነው ያሉት። ትንሽ ፍንጭ ካሳየ እንግዲህ ወደ ላይ ችግር የሚያመጣ ከሆነ ቶሎ መወገድ አለበት፣ እንዲወገድ ማለት እንዲቆረጥ ይደረጋል እና ስለዚህ እነዚህ ነገሮች እንግዲህ ያው እናንተም እንድታውቋቸው ለማለት ያክል ነው። ምናልባት የተሙንም ጉዳይ እንግዲህ ከዚህ በኋላ ወደ ስራ ይመለሳል አይመለሳም ፈጣሪ በመጀመሪያ ደረጃ እሱን ሙሉ ለሙሉ ጨርሶ ይማረልን እንጂ እኔ እንደግሌ እንዳይመለስ የቻልኩትን እያልኩኝ ነው፣ የቻልኩትን እያደረግኩ ነው ያለሁት። መመለስ የለበትም ባይ ነኝ። ምክንያቱም ብዙ ለፍቷል፣ ብዙ ተሰቃይቷል። አሁን ደግሞ እኛ የሙያ ወንድሞቹን እኛን ተክቷል እና
ከጀርባ ሆኖ እነዚህ ነገሮች ማድረግ ይችላል ማለት ያን ያህል መልፋት አይጠበቅበትም። በቤቱ ቁጭ ብሎ አይዟችሁ ወንድሞች አይዟችሁ ካለ ለእኛ በቂና ከበቂም በላይ ነው ይህ ነገር ማለት ነው። ስለዚህ እነዚህን ነገሮች እንግዲህ እስኪ እየተነጋገርንባቸው ምን እንወስናለን ምን ላይ እንደርሳለን የሚለውን እንግዲህ ያው እናንተም አብራችሁን ሁሌም እንግዲህ መረጃዎችን ለእናንተ እንደዚህ ስለማደርስ ያው ታውቁታላችሁ እና እናንተም ከኛ ጎን ስለሆናችሁ እነዚህ ነገሮች አብራችሁ ለመወሰን እንግዲህ እስኪ ሀሳብ አስተያየታችሁ ለማንኛውም ጻፉልን። ማለት መቀጠል አለበት የለበትም የሚለውን ገና አልተነጋገርንበትም፣ ግን በተወሰነ ደረጃ ስናወራበት እነዚህ ነገሮች አለበትም የሚሉ ባልደረቦቻችን ስላሉ እኔ ደግሞ እንደግሌ የለበትም እያልኩ ነው። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ስር ትጽፉልናላችሁ። መቀጠል አለበት የለበትም የሚለውን እንደ ሀሳብ ታስቀምጡልናላችሁ ማለት ነው። ወደፊት ላይ ደግሞ ተወያይተን የወሰንነውን ለእናንተ እናሳውቃችኋለን እና አሁን ላይ በመጀመሪያ ደረጃ እሱም አይደለም ዋና ጥያቄው ተሙ መዳኑ ነው። በዋነኝነት መደረግም ያለበት መሆንም ያለበት ተሙ ሙሉ ለሙሉ እንዲያገግም መጣርና መልፋት ነው ያለብን እና እንግዲህ ከዚህ ጀርባ ብዙ ስቃዮች ብዙ ልፋቶችን ያዩ የእኛም ባልደረቦች አሉ። እነሱንም ላመሰግን ወዳለው በዚህ አጋጣሚ ታማኝ ሆነው እንግዲህ ከኛ ጎን ሆነው በጣም ብዙ ነው የለፉት። በእውነት እኛ እዚህ ጋር ፊት ለፊት ካሜራ ላይ ስለቀረብን እንጂ ከጀርባ ሆነው በጣም ብዙ ይህ ነው የማይባልን ነገሮች ነው እየሰሩልን እና እያደረጉልን ያሉት። እነዚህን ባልደረቦቻችንን እንግዲህ ከልብ አመሰግናለሁ። ያው ታውቃላችሁ ራሳችሁን እና እነማንን እንደሆነ ከልብ አመሰግናችኋለሁ። ስለዚህ እንግዲህ ውድ ተመልካቾቻችን ዛሬ በዋነኝነትም እንግዲህ ወደ እናንተ ለማስተላለፍ የመጣሁበትም ይህንን ነገር ነው። ምክንያቱም ተሙን ወደ ራሳችን ማቆያ ስላመጣ ነው፣ ስጋት እንዳይኖራችሁ። ምክንያቱም ትናንትና ቪዲዮ ተለቆ ምንም ዛሬ የተለቀቀ ቪዲዮ የለም። እንግዲህ ይሄኛው የመጀመሪያ ቪዲዮችን ነው እና ትናንትና ትርታ ደግሞ ስላልተለቀቀ ቪዲዮ በአንዳንድ ቴክኒክ ችግሮች ትናንትና ላይ ስላልተለቀቀ ያው ምን ተፈጥሮ ይሆን እያላችሁ ስለነበረ ጭንቀታችሁን እንግዲህ ቀለል ለማድረግ እንግዲህ እኔ በዚህ ይዤ መጥቻለሁ ማለት ነው። ምክንያቱም ከዚህ ነገር ወጥቷል። አሁን ላይ በራሳችን እጅ በራሳችን ማቆያ ነው ያለው። ራሳችን እየተንከባከብን ነው፣ ራሳችን እየጠበቅን ያለ ነው ያለንበትን ደግሞ ማለት ይህንን ማቆያችንን ደግሞ በደንብ እየጠበቅን ያለ ነው። ማንም እስካሁን እንግዲህ ያው አይደረስበትም ማንንም፣ ግን እስካሁን ማንም የደረሰበት የለም። በጣም የተጠበቀ ቦታ ነው። ሲጀመርም ከህግ አካላቶች ጋር ተነጋግረን እንግዲህ አንዳንድ ያደረግናቸው ነገሮች አሉ። ስለዚህ በጣም የሚጠበቅ ቦታ ነው። እንግዲህ ይህንን ቦታ እንግዲህ ማለፍና መግባት ከቻለች ከበቡሽ እኔ እንጃ አላቅም። እንግዲህ ብቻ ፈጣሪ ይጠብቀን። ዋናው እሱ ነው። ፈጣሪ ነው ሁሉንም ነገር የሚያደርገው እና ከዚህ ነገር ይጠብቀን፣ ከዚህ ነገር ይሰውረን እላለሁ። እቺ እነርሷንም እንግዲህ በጣም ብዙ ለማዋራት ሞክሬያለሁ። በጣም ብዙ ፍንጮችን ለማግኘት ብዙ ርቀቶችን ሄጃለሁ። ያው ቪዲዮቹን አንድ በአንድ ትከታተሏቸዋላችሁ። ግን እቺ ነርስ ልታደርገው የነበረው ነገር በጣም ከባድ ነገር ነው። ተሙን ማለት የኔ ባልደረቦች ሁላችንም ተረባርበን እዛ የነበሩት ሁሉም ተረባርበው እንግዲህ በሰዓቱ ሳሚ ምርመራ ላይ ወጥቶ ነበር እና እዛ የነበሩት ባልደረቦቻችን ግን ከልብ አመሰግናቸዋለሁ። ምክንያቱም እነሱ ናቸው ያዳኑት። ያው ሰዓቱን ምኑን አስጠንቅቀናቸው ነግረናቸው ስለነበረ በዛ ሰዓት መግባት የለበትም። አንዱ ባልደረባችን ደግሞ በጣም ትኩረት ወስዶ ሲመለከታት ስለነበረ ትንሽ የመደናገር ነገር ግሬ ማለት ነገር ስላየባት ለዛ ነው እንግዲህ እንጂ እንደ ተሙ ስቃይ ቢሆን ኖሮ በእርግጠኝነት ያስገቧት ነበረ። ምክንያቱም ተሙ እየተሰቃየ ነው፣ ህመም ማስታገሻ መሰጠት አለበት ብላ ነው እንግዲህ የመጣችው። ምናልባትም ሰዓቷን ጠብቃ ብትመጣ ኖሮ እነዚህ ነገሮች ሳይታወቁ ተሙን ልናጣው እንችል ነበረ። ምክንያቱም አይታወቅም ያው ያሉት ነገር። አሁን ሰዓቷን ጠብቃ ብትመጣ ትክክለኛ ነርስ ነች፣ ያው የነበረው ነገር ታማኝ ናቸው ተብሎ ስለተሰጠን እኛም ያው ዝም ብለን እናስገባት ነበረ፣ ባልደረቦች የሚያስገቧት ነበር። ግን ፈጣሪ ያው እኛን የሚጠብቅበት መንገድ ብዙ ነው እና በፈጣሪ ቸርነት ይኸው እንግዲህ ተሙ መትረፍ ችሏል ማለት ነው። ገብታ ቢሆን ኖሮ ይሄኔ ልጅቷ ሳትደናገጥ ያው የመርበትበት የመደናበር ነገር ሆኖባት እንጂ በእርግጥ ያቺ ነርስ በጣም የታመነች ተብሎ ነው እንግዲህ የተሰጠን። ከዛ ሆስፒታል ውስጥ እንግዲህ ለእኛ እንድትሆን የተደረገው በጣም የታመነች መልካም፣ በስነ ምግባሯ መልካም የሆነች እንዲሁም ደግሞ ስራዋ ላይ ታታሪ ሆነች ተብሎ ነው የተሰጠን እና በቅርበት የምትታወቅ ተብሎ ነው የተሰጠን። እንግዲህ ያቺ ነርስ ወደኛ እንግዲህ ተሙ እንድትከታተል ስትደረግ
የተለያዩትን እንግዲህ ምርመራ እንዳደረግንላቸውና አንዳንድ ነገሮችንም እንዳደረግን ነግሬያቸዋለሁ። ግን ደግሞ እችም እንደዛ ተብላ ነበር የተሰጠችን። ግን ያው ዞሮ ዞሮ በደካማ ጎኗ ሄደውባታል። በደካማ ጎኗ ደግሞ ሄደው ያረጉትን ነገር እናንተ ማየታችኋል። እና ተሙን ለመግደል በጣም ብዙ ርቀቶችን እያደረጉ ነው ያሉት፣ ብዙ ርቀቶችን እየሄዱ ነው ያሉት እና እነዛን ነገሮች እኛም እንግዲህ ከስር በስር እየተከታተልን እያከሸፍንባቸው ነው ያለ ነው። ፈጣሪ ይመስገን ዛሬ ላይ ተርፎልናል። ከዛ ነገር ውስጥ እንግዲህ ወጥቷል ማለት ነው። ትንሽ 20 ደቂቃ እንግዲህ ዘግይታ ብትመጣ ባትርበትበት እና ያንን ነገሮች ባታሳውቅ ኖሮ ይሄን ተሙን በህይወት ላናገኘው የምንችል ነበር እና ብቻ እስቲ ፈጣሪ ይመስገን አሁን ከነዚህ ነገሮች ወጥተናል፣ ድነናል እና ተሙም አሁን በሰላም ያለበት ሁኔታ ነው ያለው። እንግዲህ ዛሬ ትርታ ሚዲያ ላይ የሚለቀቁ አንዳንድ ነገሮች አሉ። ተሙም በአንደበቱ ያወራው እንዴት እንደሆነ እነዚህ ነገሮች እንዴት እንደተፈጠሩ በአንደበቱ የተናገረበት ጉዳዮች ስላሉ ትርታ ሚዲያን እንግዲህ ጠብቃችሁ ትርታ ሚዲያ ላይ ሲለቀቅ የምትከታተሏቸው ተሙ የናፈቃችሁ ተሙን ማየት የፈለጋችሁ ሰዎች እንግዲህ ትርታ ሚዲያ ላይ ታዩታላችሁ ማለት ነው። ስለዚህ ተሙ በአንደበቱ ተናግሮ ለተመልካቾቹ ለእናንተ ለውድ ቤተሰቦቹ ያስተላለፈው መልእክት አለ ማለት ነው። እሱን እንግዲህ በትርታ ሚዲያ ተገናኝተን ትመለከቱታላችሁ ማለት ነው። ያው ብቻ ትንሽ አንዳንድ አወዛጋቢ ነገሮችም ትንሽ የሚያስደነግጧችሁ የሚያሳዝኗችሁ ነገሮችንም ልታዩ ትችላላችሁ። ለማንኛውም እንግዲህ አሁን ላይ ተሙ በሰላም እንዳለ እኛም ከዛ ነገር ውስጥ እንግዲህ እሱን ለማውጣት የተለያዩ ቴክኒኮች እንደተጠቀምን እንድታውቁ ለእናንተ ይህንን ለማሳየት ነው። ምክንያቱም እናንተ በጣም ትጨነቃላችሁ፣ በጣም ተጨንቃችሁ ነው እኛን የምትከታተሉ ብላችሁ ነበር ያኔ። ዛሬ እንቅልፌን አልተኛውም። ምክንያቱም ተሙ የመጀመሪያ እዛ ያገኘነው ጊዜ ሞተ ተብሎ ነበረ እንግዲህ የተለቀቀው ቪዲዮ እና የሞተ መስሏችሁ በጣም ተጨንቃችሁ እንቅልፍ ሳትተኙ ስጠብቁ ስጓጉታችሁ ስጠብቁ ነበራችሁ። አሁንም ያ ነገር እንዲፈጠር ስላልፈለግን እናንተ እንድትጨነቁ ስላልፈለግን እንግዲህ ይህንን እንግዲህ ለእናንተ ለማድረስ መጥቻለሁ ማለት ነው። ትንሽ ትናንትና ብዙ ነገሮች ስለነበሩብን ቪዲዮዎች መስራት አልቻልንም ነበር እና ትርታ ላይ አልተለቀቀም። ያው ቪዲዮቹን እንግዲህ በሰዓቱ ማድረስ አልቻለም ኤዲተር እና ዛሬ ላይ ግን ደርሰዋል። እዛ ላይ ትመለከቱታላችሁ። የናፈቃችሁ ተሙ እንዴት ነው የምትሉ ሰዎች እዛ ላይ ገብታችሁ ተሙን ማየት ትችላላችሁ ማለት ነው። ስለዚህ ያው እንግዲህ ዛሬ ስለነበረን ቆይታ ስለነበረን አብሮነት ከልብ እያመሰገንኩኝ እንግዲህ ቪዲዮቻችን ሁልጊዜ እንደምንለው ላይክ እንዲሁም ሼር ኮሜንት እየሰጣችሁ እንግዲህ ኮሜንታችሁ በጣም ያስፈልገናል፣ ለእኛ ድጋፋችን ነው እና ኮሜንታችሁን በተቻለ መጠን እያየው ለመመለስ እሞክራለሁ። ስለዚህ ከኛ ጋር ስለነበራችሁ ከልብ አመሰግናለሁ። ከእናንተ ሁሌም የምንጠብቀውና የምንፈልገው ጸሎታችሁና ድጋፋችሁን ስለሆነ ጸሎታችሁና ድጋፋችሁ ከኛ ጎን እንዳይለየን እላለሁ። እንግዲህ ስለነበረን ቆይታ እያመሰገንኩኝ እኔ ዮኒ ነበርኩኝ። ቸር ቆዩልኝ።